እንግዲህ ወጣቱ እንግዲህ በሱስ ተጣምዷል። ምን ሆነ ነው እንዴ? ችግር አለ እንዴ? እቺ ቤት የችግር ቤት ሆናለች። ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን ብርቱካኔን አንቺ እንደምን አለሽ አንቺ እንደምን አለሽ ልቤን ነሳኝ አንቺ እንደምን አለሽ እኔስ ልቤን ነሳኝ ሉሊ ወይ ዋልተታ ቸላ አልሻበል ስራ ቅድም ዝም ብዬ እያሰሯቸው ነበር። የተወሰነ አሰሯቸው አሪፍ ነበር። ቅድም ምን አልሽው? ይሄ አንቺ ናችን ጋር ምን ሆነሽ ነው? ምንም አልሆንኩም ብትይኝ ባልሆነ ምንም አልሆንኩም። ይሄ ስሜትሽ እኮ በጣም ተቀያይሯል። ምንድን ነው ልሽ? አላውቅም ቃልዬ፣ በጣም እየደበረኝ ነው እኮ። ካደለም እንደው ለኔ የማትነግሪኝ? በጣም እየጨነቀኝ። ምንድን ነው የጨነቀሽ? ጓደኛዬ እኔን ማስጨነቅሽኝ እኮ። ምንድን ነው የሆንሽው? ምንድን ነው የሆንሽው? ግራ እያጋባሽኝ እኮ ነው። በቃ ተይው። ምንድን ነው ተይው ማለት? ንገሪኝ። ሉሊ አንተ ሉሊ ምን ሆነ ነው? ምን ነው የተፈጠረ ነገር አለ እንዴ? የምን ነገር አባቢ? አታስመስላ። ምን አንተና ይሆን ማላቀው የተፈጠረ ነገር አለ? ያማል። በእኔና በህማ መሀል ደግሞ ምን ይፈጠራል ብለህ አስበህ? አታስመስላ። ምን ሆናችሁ ነው? ሉሊ እሱ ደግሞ በቃ ድርቅ ማለት ትወዳለህ እኮ በእናትህ። በቃ እንቃልንም ስለቀጠርኳቸው ነገ አንድ ላይ እነግራቸዋለሁ። ነገ ከነገ እንደማያልፍ ግን ወቆሽ። ሁለተኛ ከሆነ ደግሞ ተነስና አንሶላውን ገልጠተኛ። ነገ እንደምነግረኝ ነው ወቆሽ። ላድርግ ጓደኛዬ? በቃ ተረጋግሽ። ቆይ ምን አድርጌው? ምን አጥፍቼ ነው? ለአንቺ የነገረሽ ነገር የለም? የነገረኝ ነገር ቢኖር ልክሻል።
አሬም ብዬሻለሁ እኮ ግን እኮ ሰላም ነበር። በቃ ተረጋጊ አንቺ። እኔ ነገ እንገናኛለን ብዬሽ የለ አወራዋለሁ። እሺ አብሬሽ ልሂድ። ደስ አይሆንም። ነገ እኔ ብቻዬን ሂጅ አወራዋለሁ። ደግሞ እኮ ይሱም አለ ከእሱ ጋርም ቢሆን አወራዋለሁ። እሺ በቃ ተረጋጊ። እሺ አሁን እራት አንበላ? እሺ አቅራቢ እሺ ወይኔ ህይወቴ እንግዲህ ምንም ማድረግ አልችልም። ሉሌ አንተ ሉል ምን ነው እሱ የተኛው? እሱ እንዴት ነሽ? ደህና አደርሽ? ስልኬን እየጎረጎርኩ እኮ አጋጣሚ በዚሁ እንቅልፍ ወሰደኝ። ያማል ደግሞ ብር ያስቆርቀት ምንድን ነው ያስቆርቀት? ምንም አይደለም። ይልቅ እንውጣ፣ በእናትህ ተነስ። ሉሌ አንተና እንዴ የምጠብቁ? እሺ ንገረኛ። እሺ ገላገልሽ። በል ሉሌ መታለቻ ነገር ሽጉን ያው እንደውን ካከለ ያስጨነቀኝ እኮ ነው አባቢ። ሉሌ ቆይ ለምን ነው የምታስጨንቀኝ? ምህረት በቃ
በቃ ልሂድ ነው። ላለመናገር እያለቀስክ ነው። ለምን ያስጨንቀኝ? እንኳን ነገር ለምሮ በግልጽ ማን ነገር አብሱቅና እዚህ ማን ነው? ሂዱ ሳይማደራ ምን ነው አንተ ነገረኛ? አንተ ደግሞ ተረጋጋ። እሱዋቸው ጠይቅ ዘማን ራሱ ይፈል ምን ሆነሃል? ሰጃቱ ሰጃት ነፍሴን በስጦታ ሽልማትነቱን ላንቺ ተበርክታ ስለሚበልጥብሽ ከኔ እሷ ደስታ ነፍሴንም ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ ውሰጃት ውሰጃት ነፍሴን በስጦታ ሽልማትነቱም ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴንም ቻልኳታ። እሺ አንድ ላይ እንሰራለን። ይከብዳል አንገት ደፍቶ ጉዞ ጧት ማታ ተክዞ ይከብዳል አንገት ደፍቶ ጉዞ ጧት ማታ ተክዞ ይከብዳል አቀርቅሮ ጉዞ በሐሳብ ተይዞ ይከብዳል አንገት ደፍቶ ጉዞ በሐሳብ ተይዞ ለእኔም አንቺ ኧረ ዋንኩስ ተረጋጋ። ታማነም ሉሌ ምን ሆነህ ነው? በእናትህ ተወኝ እስኪ ልክ ለህይወት ይደውልላት እንዴ። ለምን ደውልና ደህና መሆኗን ጠይቃታ። ወይኔ በጌታ ስም እሷ ደህና ነች፣ አንተ ምን ሆነህ? እሺ በእናትህ እኔ ደህና ነኝ፣ ለእሷ ብቻ ደውልላት አልኳት። እኔ ደውልና ደህና መሆኗን ጠይቅልኝ አንዴ። ምንድን ነው የምትለው? ይኸው እንደውም መጣችልሽ።
መጣች ልጠይቃታ። እሺ እባካችሁ ሉሌ አትፍቼ ከሆነ ይቅርታ። ደህና መሸህ አባቢ። እንዴት አመሸሽ? ቃል እዚሁ ነዋ። ያዙ ልቀቁኝ ያልከው እንጂ ማለት ነው። ከይው ጋር ነው። ታሳዝናለች። በእናትህ በጣም ነው የምታሳዝኑት። አሁን ራት በልተሃል እንዴ? በእናትህ ራት አንተን እየጠበኩ ነበር አይደል? መድረሴ ነበር ወደኸኝ ሲጨንቅ ያኔ ባልወዳደሎይ መድረሴ ነበር ወደኸኝ ሲጨንቅ ያኔ ታይ ጓደኛዬ እንዴት ደስ እንዳለኝ። እሱንማ እያየሁሽ እኮ ነው። ታይ እንደ ድሮ ነበር ያቀፈኝ የሳመኝ። ለዛ ነው ዛሬ ደግሞ ያልተሳንኩት። ወንዛዛ ነግሬሽ ግን አልነበረ? አይጠላኝም፣ አልጠላኝም። የምር ኩሽ ኩሽ ሽቻል እንዴ ካለኝ ያለሽ ቀጥኝ እንጂ ባለፈውን ዘፈን አጣን ነው እንዴ? የጠናሁት ነው። በእናትህ በኋላ በደንብ ይሰራል። በጣም በእናትህ እንጂ አስተካክሎ ሰዓት አፍጥነዋ እንጣ። እሺ ሉላ አዲስ ወይ ጉዲ ዛሬ ቀን ማርፈዳችን ነው ማለት ኧረ እንጣ በእናትህ አንተ እንዴ። እሺ ሁሌ ባንተ ምክንያት እንዳረፈ ነው። ደግሞ ኳሊቲ ተስተካከለ።
እኔ የምልሽ ሉሌ አሁን ሸዘ ለምን ዛሬ ከይዊ ጋር እንድላቱ ማለት እዛው ልንገናኝ አይደል እየሄድን ያለው? እሱ መች ጠፋኝ። እሱ ብቻችሁን እኮ አሪፍ ጊዜ እንድታሳልፉ ብዬ እኮ ነው። ኧረ አንተ ትቀልዳለህ በእናትህ። ይልቅ እንውጣ በእናትህ። እዛው አገኛት የለ እንዴ? ችግር የለውም። ስልኬስ? እሺ ፈለግ አድርገው አንጣ። ሉሌ ምን ነው አባቢ? ና ወይ ወደ ቤት እንግባ። በጣም ተደጋገመ እንዴ ሉሌ? ይህ ነገር እኮ በጣም ተደጋገመ። ለምን አታከሙ? ትንሽ ንፋስ ነው መሰለኝ። አረ እንደዚህ ያመመማ መሄድ የለብንም። አስፈላጊ ከሆነ ክላሱን መቅረት ነው። በፍጹም ይሱ ደህና ነኝ። ትንሽ ንፋስ ነገር ነው መሰለኝ። ደህና ነኝ። ልቀመጥ በእናትህ አታስብ። ደህና ነኝ። ጠብቀኝ። እሺ ደርኩስ የሚሉ ሌሎች ወንዶች ሁላ አልታየሽ አሉኝ ጭራሽ ከሱ ሌላ እሹሩሩ መውደድ እሹሩሩ ፍቅር እሹሩሩ ፍቅር እኔ ሻልሃለው አንተ ልጅ አትቅር አንተ ልጅ አትቅር አምናና ካቻምና እሹሩሩ ሲለኝ እሹሩሩ ሲለኝ ሲንገበገብልኝ ምንም የማይመስለኝ ዘንድሮ አስቸገረኝ በኔ ብሶ ፍቅሩ ማባበል ይዣለው እያልኩ ሹሩሩ እሹሩሩ መውደድ እሹሩሩ ፍቅር እኔ ሻልሃለው አንተ ልጅ አትቅር አንተ ልጅ አትቅር። አሁን እንግዲህ ሄርሙ ዘፍና እንላለች ምናምን። ቀጣይ እንግዲህ ወደ ሉሌ እንሄዳለን። ሉሌ የሆነ ነገር ያሰማናል። ለሉሌ አንድ የኔ አካል እኔው ነሽ ምን አወርስሻለው አንጀቴና ልቤ ያው ትችልሻለው የኔ አካል እኔው ነሽ ምን አወርስሻለው አንጀቴና ልቤ ያው ትችልሻለው በሐሳብ በረሃ የኔ ዓለም ብቃጠል ብከስም የኔ ዓለም የመውደድን ረሃብ የኔ ዓለም የፍቅርን ውሃጥም የኔ ዓለም ከአንቺ ትንፋሽ በቀር ለምንም አልቆርጥም ሕይወት ዘሯን ዘርታ የኔ ዓለም ዛላሽን አስይዛኝ የኔ ዓለም ፍቅርም ፍሬ አፍርታኝ የኔ ዓለም ዱካሽን አግዛኝ የኔ ዓለም ለኔ ብትይ የኔነትሽ ገዛሽ
እዚህ ነህ እንዴ? ለተማሪዎቹ የሚሰጠውን ወርክሽት እያስተካከልኩላቸው እኮ። ሉሌ ወይ አሁን እኮ ነው እሱ የሚነግረኝ ጠዋት በድጋሚ ያመመህ እንዴ? አይሱ ደህና ነኝ እባክሽ፣ ትንሽ ነፋስ ነገር ብቻ። ተደጋግሞበታል እያለኝ እኮ ነው። ደህና ነኝ። እሱ ዝም ብሎ ስለሚያካብር ነው ታውቂው የለ። ቆይ ግን ለምን አትታየው? ኧረ ደህና ነኝ። ያን ያህል የሚካበር ነገር አይደለም እኮ። ይልቅ ተማሪዎቹን አስገቡት። ሉሌ ኢሱ ሉሌ ኢሱ አተ ሉሌ ደህና ነኝ። ምን ነው ማርያም? ደህና ነኝ። ማሽ ተቀም እሺ ካልሆነ ወደ ቤት እንሂድ። ደህና ነኝ። ይልቅ ወርክሽት መስጣቸው ለተማሪዎቹ። ትሬኒንግ እየሰራችሁ ነው? ይሄን ወርክሽት ለአንተ ሙሰድ ለልጆቹም አድላቸው። ውስጣቸውን አሳጨርሱ እንዳወጡ ደግሞ በደንብ ስሩ። እሺ አስቸኳይ ነገር ገጥሞኝ ነው። ምን ልከተልህ? ኧረ ችግር የለውም። እርግጠኛ ነህ? እሺ ልዑል፣ በድጋሚ እንዴት ነህ? እኔ የምልህ ከዚህ በፊት እንደዚህ ምርመራ አድርገህ ታውቃለህ? ያው አይ ቲንክ ድጋሚ ምርመራ ማድረግ ሳይኖርብህ አይቀርም። አያስፈልግም። ምን ሆነሃል? እርግጥ ለጥንቃቄ እኮ ነው። ያን ያህል የሚያስጨንቅ ነገር የለም። መረጋጋት አለብህ። ወይ ካልሆነ ወንድምን ጠርተን እናናግረው ይሆን? ህመሜን የማውቀው እኔ ነኝ ዶክተር። ነገር ግን ማንም ማወቅ ስለሌለበት ይኸውልህ፣ ጤና ከምንም በላይ አሳሳቢና አስፈላጊ ጉዳይ ነው። በምርመራና በአንዳንድ ነገሮች ደግሞ ካልተረጋገጠ የባሰ ይጎዳል። እኛ ደግሞ ለህብረተሰባችን ጤና ከልባችን እንጨነቃለን። የስራ ሞራላችንም ህብረተሰቡን ማገልገል ስለሆነ፣ ስለዚህ ግድ ምርመራ ማድረግ ይኖርባል። ግድ ለመሽበለ ይኸውልህ ዶክተር፣ እኔ ህመሜ ተረጋጉ። ሰላም አረፍ በሉ። አመመህ እንዴ? አይ ደህና ነኝ። ደህና ነኝ። ውይ ለምን አትሰማም? ሰው ለምን አደረገው ልብስ? ደህና ነኝ አልኩሽ እኮ ሄዊ። እሱ መች ሰው ይሰማል? ቃል የለሱ ብቻ ነሽ ያመጣሽ? አንተ ምን አባንክ? እሱን አስበለጥሽ ካለ እሺ ተልኩ እንካስ ተጠጣ። እሺ አይዞህ። እሺ ደህና ነኝ። ታስቡ የብጌታቱን አይተሽው? ሰዓት ሄዳ ልደኩ ነው ሰዓት እንዲያው ቆያችሁ እኮ ቆይ ልሸኛችሁ። ኧረ ቁጭ በል። ኧረ ቆይ እኔ እሸኛችኋለሁ። አልቆይም ትሮጣለሽ። እሱ አለሽ። እሺ
ኧረ ቀርይቶ ነው በእናትሽ እስካሁን አልበሉም ይሆናል። አንቺ ከፍጪ ሳይለም እንዴ ወራት ታብጀው ነው ተበለ እሺ ቦርሳዬን ያሽላማ ሉል አተ ሱሪ ነው ያረከው? ምንድነው ትለኝ? ሱሪ ነው ያረከው? ሱሪ ቶሎ ምን ያደርግልሃል? ብር ፈልጌ ነው ሱቅ ደርሼ ልምጣ። ቶሎ ዛቁም አጣበረ ሱቅ ሰጠረስ ተሩ ይሱ አለንሽ አለ አለ አልተነሳም ምን ቆያችሁ? አልተነሳም እኮ አሁን እኮ ሳይነሳ ቁርስ ነገር አልተነሳም እስካሁን እኛ ይዘን ይል እንደ አንተ ምንድን ይዛችሁ ይዛ እሺ ጋላገላችሁ ግን ጁስ ገዝቼ ልምጣ ባርጂን ከምጣ ጠብቁኝ። ተንሳም ኪቲ ጁስ አስቀምጪ ካንተኛ ራሽ እንዴ ቃል ተሻለ ምን መስበና ሰላም ተባለ ደርሰ ተስተታውና ቁርስም በል ወርብ ቆም ያለ ማቀራረብለት
እንዴ ቋንታ አንደኛ ለምን ነው ትስል ምን ላንተ ብያለሁ እንዴ ብሬን ትናንት ላይ ጨረስኩ። ምን ሆናችሁ ነው ዛሬ? ኑና ምግባችሁ ቁጭ በሉ እንጂ። እሺ ብላንተሽ ምን ሆናችኋል? ኧረ ምን እና ብላ ሄሎ ወንድሜ፣ ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ አንተ? ወንድሜ ናፈከኛ። ደህና ነኝ። አንተስ ደህና ነህ? ማለት ትንሽ እንዳመመ ኢሱ ነግሮኝ ነበር። ኧረ አልነግራትም። ስማኝማ ወንድሜ፣ ለትንሽ ጊዜ አንተ ጋር ለመምጣት ፈልጌ ነበር። እኔ ደህና ነኝ ወንድሜ፣ ግን ያው እዚህ ትንሽ ስለደበረኝ አንተ ጋር መሆን ፈልጌ ነው። እሺ ወንድሜ፣ አሁን ደውልላት። እሺ እወድሃለሁ። እሺ ቻው። ሊያጠቁ ሰዎች በቃ ሄዱና ወንበራችሁን ይዛችሁ ነው የቀረውን ክላስ እንቀጥላለን። እኔ መለከል ወይ ትኩረታችንን ዝግጅቱ ላይ ማድረግ ነው። አይ ነው እሱ ጠፍቶኝ አይደለም፣ ግን ግዴታ ደግሞ ክላሱን ከበር መደረግ አለበትና የተወሰነ ነው፣ ብዙ አያቆየኝም። እሺ እንዳልክ፣ እኔ ግን ዝግጅቱ ላይ ትኩረት አድርገታል። ቀጣይ ክላስ ምን ጠራችሁ ይሻላል? ገብቶኛል፣ ግን የተወሰነ ነው፣ አያቆየኝም። አንድ 30 ደቂቃ ከባለፈው የቀረውት ብቻ ስለሆነ አንድ 30 ደቂቃ ነው፣ ብዙ አያቆየኝም። እሺ ግን ያው ባለፈው ሙሉ ክላሱን ከበር አላደረግነውም ከነበረው ነገር አንጻር ዛሬ የተወሰነ ከባለፈው የቀሩትን ቅኝቶች ምናምን ቼክ ለማድረግ እንሞክራለን። አብራችሁን ናችሁ አይደል? እሺ ወደዚህ ትኩረታችሁን ወደዚህ አድርጉና ባለፈው የተወሰነ ትዝታ ሜጀርን ለማየት ሞክረናል። ማንኛውም ሰው ሲዘፈን ተነስተን ይሄ ዘፈን እንትን ነው እንትን ሜጀር ነው ይሄ ዘፈን እንትን ሜጀር ነው የምንለው የተገነባበትን ኪ ማወቅ ስንችል ነው ማለት ነው። ለምሳሌ ትዝታ ሜጀር የተገነባው በ6 ኪዎች ነው። ይሄ ማለት ዶሬሚ ፋሶላ ሲዶ ከሚሉ ኪዎች ውስጥ 2 ኪዎች ተቀንሰው ዶሬሚ ሶላዶ በሚሉ ኪዎች ነው የተገነባው ማለት ነው። which means ዶሬሚ ሶላዶ ዶሬሚ ሶላዶ ዶሬሚ ሶላዶ ዶሬሚ ሶላዶ በስንት ኪዎች ነው የተገነባው? በ6 በስንት ኪዎች ነው አልኩኝ?
በስንት ኪሎች ነው አልኩ? በስንት ኪሎች ነው? በሶስት አይደለም። ትኩረታችሁን ወደዚህ አድርጉ። ሌሰኑን ከቨር ለማድረግ አትሊስት በደንብ እየተከታተላችሁ መሆን መቻል ይገባዋል። በ6 ኪሎች ነው የተገነባው። ይሄ ማለት ዶ ሬ ሚ ሶ ላ ዶ እስቲ በለው ዶ ሬ ሚ ሶ ላ ዶ ዶ ሬ ሚ ሶ ላ ዶ ዶ ሬ ሚ ሶ ላ ዶ። ከዛ ልክ ይህን ቅኝት ሴንስ ካረግነው በኋላ ወይ ደግሞ ይሄ ትዝታ ሜጀር የሚባለውን ቅኝት በደንብ አዳፕት ካረግነው ለምሳሌ ዶሬሚ ሶላዶ ላሶ ሚሬዶ ሁሉንም ሴንስ ካረግነው በኋላ እንደዚህ አይነት ዘፈኖችን ልክ ስንሰማ ጆሮአችን ላይ ይሄ እንትን ነው ማለት እንችላለን። ለምሳሌ ከትዝታ ሜጀር ውስጥ አንድ ዘፈን አንስተን ለመጫወት እንሞክር። እሺ ሁላችሁም የምታውቁት ዘፈን ነው ብዬ ገምታለሁ። ምንድነው ዘፈኑ? እዛ ጥግ ላይ ምንድነው ዘፈኑ? የማን ዘፈን ነው? የማህሙድ ዘፈን ነው። የማህሙድ የሻረጊቱ ዘፈን። ይሄ ማለት የተገነባው በትዝታ ሜጀር ስኬል ቅኝቶች ነው ማለት ነው። ስለዚህ ልክ ይሄን ዘፈን ስንሰማ ይሄ ዘፈን ትዝታ ሜጀር ነው ማለት እንችላለን። ልክ ባቲ ሲሆን ደግሞ ፍሌቨሩ ይቀየራል። የተወሰነ ጆሮአችን ላይ ስንሰማ ይሄ የነበረው የተወሰነ ይቀየራል። ስለዚህ የ5 ደቂቃ ብሬክ እንሰጣቸዋለን። ከ5 ደቂቃ ብሬክ በኋላ ክላሳችንን እንቀጥላለን ማለት ነው። አንቺ ቆይ ምን አባሽ ነው? እንደ ተማሪ አትዘጋጅም እንዴ? ተዘጋጅ እያጨመኩ ነው። ታስቲ ምን ያስጠናታለሁ? ቤት ሲኖረኛ እሱ ተዘጋጅን ተጋገዛላችሁ ተጋገዛላችሁ። መጣቁሽ መጣፍ ሉሊ አንተ ሉሊ ወይ ምን ማለት ተከዛል ቆባ? አይ ምንም አልኩም። ሰላም ነኝ። ይልቅ ሰዓት እንጠቀም። ተማሪዎቹን አስገቢ። እርግጠኛ ነው? አዎ ሰላም ነኝ። ተማሪዎቹን አስገቢ። እሺ እና እንዴት ነው የኢሱ ድምፅ አልናፈቃችሁ? ባይሆን ከመስፈኑ ይልቅ እኔና ሉሊ በኋላ ላይ ትንሽ ለየት ያለች ነገር እንሞክራለን። ዛሬ አረፈድን ነው ቢኒ ያርፍዳላ። እስቲ ተነስና እስቲ እንትን በል ነው ቢኒ ሞቅ ያደርገናል። ስቀመጥ ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበር እኔ ያለ አንቺ አልኖር። እሺ አሁን ደግሞ ዝግጁ ናችሁ?
ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደሞ እንደምን አለሽ እኔ የምልህ የት እንደሄደ አልነገረህም እንዴ? አልነገረኝም። እሱ በእናትህ አትደብቀኝ። አንተና እሱ ከመቼ ጀምሮ ነው የምትደባበቁት? ያው ከዚህ ሰሞን ጀምሮ ነው። እሺ ምንድን ነው ያልኩት ነገር አለ እንዴ? ዋናው ነገር የለም። እሱ ግን የሆነው ነገር አለ። አዎ እሱማ ያስታውቃል። ግን እንዳልጠይቀው ድጋሚ እንዲያርቀኝ ፈራ። አንቺ አትጨነቂ። በቃ ይሄኔ ቀላል ነገር ነው። ባይሆን ቴክስት አድርግለት። ቴክስት አድርግለት? አዎ ቀውል እኮ ነው። አይ ፍቅር እሺ እንዴት ነው? ደህና ነህ? እንዴት ነው? እሺ ልዑል፣ እንግዲህ ውጤቶችን በድጋሚ ለማየት ዲቴል ምርመራ ውስጥ ነበርኩ፣ እያየኋቸውም ነበር። ስለዚህ ያው ባለፈውም እንዳልኩህ በድጋሚ ምርመራ ማድረግ ሳይኖርብን አይቀርም። ዶክተር እሱማ ትላንት ነግረኸኛል እኮ። ያ ትላንት ነግሬያለሁ፣ ግን ትላንትና የነበረው ኮንዲሽን ዋዝ ካይንድ ኦፍ ኦብሰስድ ስለሆነ ሙሉ ስሜቱን ለመናገር ጊዜ አልነበረኝም። ደግሞ ብትመረመር ጥሩ ነው። ዶክተር ረስተኸኝ ይሆናል እንጂ እኮ ይሄንን ምርመራ ሌላ ቦታ አድርገህልኝ ነው። ኦፍኮርስ ያው ብዙ ሰዎች ጋር ስለምንገናኝ ብዙ ፔሸንቶች ስለሚኖሩ ላላስታውስ እችላለሁ እኮ። ማለት ያው ቅርብ ጊዜ ስለሆነ ምናልባት አትረሳውን ብዬ ስላሰብኩ ነው። ምን ያህል ጊዜ ነው? ሜይ ቢ ምናልባት 3 ሳምንት አካባቢ ይሆናል። Anyways, it doesn't matter. Like it's better good for you. Like if you take the condition again, ደግሞ ብትመረመር ሞራ ጥሩ ነው። ዶክተር እያልኩ ያለሁት እኮ ይሄንኑ ምርመራ አድርገህልኝ እንደነበረ። አይ ነው ያለበት ጭንቀት ይገባኛል። ሉሌ አይ ነው ላይክ ኦብሰስድ ይገባኛል። ግን ለአንተ እጅግ በጣም ጥሩ ነው የሚሆነው እንደዚህ ነገሮች መከታተል አለብን። ዶክተር እየተግባባን አልመሰለኝም። አንተ ልጅ ወልጄ ነው ሸጋ ልጅ አፍቅሬህ ነው። አንተ ልጅ ወልጄ ነው ሸጋ ልጅ አፍቅሬህ ነው። የምከተልህ የምናፍቅህ ሁሌም አለህ። አንተ ልጅ ወልጄ ነው። ኧረ እናንተ አትሟዘዙ። ምን ነው ባልሽ ናፈቀሽ እንዴ? ኧረ አይደለም፣ የሰዎች ትኩረት እኛ ላይ ነው። ለዛ ነው አይደለም ይመስላል። ቆይ ማሚ ነች። እኔ የምልሽ ግን ሰላም ነች? ምን ሰላም ትሆናለች ብለህ ነው? የሉሊ ነገር እያወቅህ እኮ የእሱን ሁኔታ ስላየሁኝ እኮ ነው የእሷ ነገር ግራ ገባኝ። ቆይ እስኪ እሱ ምንም የነገረ ነገር የለም። እናንተ እዚህ የሚሆነውን ነገር ነው የምታዩት። ቆይ ምን እንደሆነ ባቅ ዝም ብዬ የምቀመጥ ይመስልሻል? እናውቃለን። እሱ ግራ ቢገባኝ እኮ ነው። አይ የእሱን ነገር ለማንኛውም ጊዜ ይፈታው። ይሄ ምን ማለት ደግሞ ተፈታላችሁ? እያወቅሻት በእናትሽ ይሄ እሷም እኮ ብትወልድ ናት። በቃ አንቺ ተረጋጊ እሺ። እኮ በቃ ያው ያስኩት ነገር ስለነበረ እኮ ነው። ስራ ይዤ ነበር። ለዛ ነው ይሁን። ታዲያ ምን አለ ደውልክ እንኳን ስልክ ታነሳለህ እኮ።
ስላላየሁት ነው አልኩሽ እኮ። በቃ ዋናው ያልሰላም ነው። እሺ በቃ ነገ እናወራለን። ነገ እደውልልሃለሁ። በቃ እሺ በቃ በቃ ምን ቀረ ነገር አለ? በቃ አፈቅርካለሁ። እሺ በቃ ነገ እደውልልሻለሁ። ቆይ ግን ምን አለበት በስርዓት ብታወሩ? እንዴ ምን አደረኩ? እያወራሁት አይደል? አታዝንም እንዴ? ምን ማለት ነው? ይሱ በስርዓት እያወራሁት እኮ። ቆይ ግን እሺ ሉሌኔ ያስቀየምኩ ነገር አለ? የምን ነገር? ይሱ ምንም ያስቀየምከኝ ነገር የለም ነገርኩ። ታዲያ እሺ ለምንድን ነው የሆንኩት ነገር ማለት ነው? እኔ ራሴ በደንብ የሆንኩትን ነገር ልወቀውና ከዛ በኋላ እነግርሃለሁ ብዬ ነው። እሺ በጣም ያስፈልጋል። ቆይ በእናትህ እማዬ ደወለች። ወይዬ እኔም ልጅ ቃል ሉሌን እያስጨነኩት ነው እንዴ? ምን አረግሽው ነው? አላውቅም። ሰሞኑን ልክ አይደለም። ምን ይሆንሽ ነው? ቆይ ይሄ መደበር እኮ ሁሉም ሰው ጋር ያለ ነገር እኮ ነው። ምንም አልሆነም። ውስጤን ሰላም እየተሰማኝ አይደለም። ይሄ በማርያም ዝም ብለሽ አትጨናነቂ። በሆነ ባልሆነ መጨነቅ ትወጃለሽ። አንቺ ደግሞ ምን ነገር እንዳይሆን እየፈራሁ እኮ ነው። ምን ይሆናል ብለሽ ነው? ተይ በቃ አንቺ እንደዚህ አትሁኚ። ትንሿ ወይ ወንድሜ ለምን ማታንተ በእናትህ አንቺ ራሱ ምንድነው በዚህ በሌሊት አይነጋልሽም እንዴ? ያመሃል እንዴ? ናዝሬት ገብቻለሁ እኮ ነኝ ማለት ወይ ወንድሜ በእናትህ ንቃ። ገብቻለሁ እያልኩ ነው። ምን ማለት ነው? ትንሿ የት ነው የገባሽው? ሰፈር ደርሻለሁ። መግቢያው ጠፋብኝ። የተከራየበት ቤት መግቢያ። እሺ ምን ጋር ነው ያለሽው? እኔ አላውቅም። ብቻ የሆነ ጊዜ በተቀበልከኝ ቦታ የሆነ ሱቅ አለ አይደለ? ሙዝ ምናምን ተደረደረበት ሱቅ አለ። በቃ እሺ መጣሁ፣ ጠብቂኝ። እሺ አፍጥነው። እሺ ይሄ ትንሿ እኮ ነች። በእናትህ ደርሻለሁ ነው የምትለኝ? እዚህ ቆይ በቃ ይሻል እንባ ደርስ አሁን ቀላልሽ የኔ ጓደኛ በመጠኑ ይኸውልሽ፣ ከዚህ በኋላ በቃ ሁሉን ነገር ለፈጣሪ ነው እሺ መስጠት ያለብሽ። እሺ ጓደኛዬ፣ አንቺን ማስጨነቅሻ ከመጀመሩ በእናንቺ ማለት ዘይ ነገር አለ እንዴ? ሲቲ ሄርሙ ቆንጆ ለይዋር መጣው ማቲ ምን ዝም ብለሽ ትመጫለሽ እንዴ? ነግሬያለሁ እኮ ነው። ድሮ ደግሞ ጸጉርሽ በማርያም ገና ከመምጣቷ አነካካት። እስቲ በእናትህ ረፍት አድርግበት። እሷ ፊላትም እንደ አንተ ምን አገባ? እሱን ዝም በለው ታውቂያለሽ። አረ ጸጉርሽ እኮ ገርሞኛል። የሉ ምን አማረብኝ? ተለውጠሻል በጣም። በቃ ልቀቀኝ፣ አበላሽብኝ ነው እንዴ? ትንሽ በእናትሽ መምጣትሽ ጋር መቀመጥ አይደለም። ትንሽ ቁርሷንም መላ ቤል እኔ እርቦኛል ማለት ትንሽ። እውነትም አራስ ነው ያልኩት። ትንሽ ኧረ አንቺ ጉጭ በይ። ኧረ ይሱ እንግዳ እያከበረ ነው። እንግዳ ታውቂያለሽ። በሆድ ቁጣ በቃ እኔ ጋብዛችኋለሁ። አንድ አፍ በማርያም ገላገልከኝ። ግን እኔ ደክሞኛል እንዴ? ቶሎ በይ አንስተሽ እንዴ? ቶሎ በይ መውደዴ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ
አይሻለኝም ወይ ግልጹን መናገሩ ፍቅሬ ታውቆ በአደባባይ አያንቅን አይደስታን ሳይ የኔ ሆና ያበረዶ ጓዳዬ ሞቋል ጋዬ አይ ደስታዬ አትታ ላብዛ ላብዛ ቁርጡንም ነግሬያት ለመተው ይውጣልኝ ካንጀቴ ወዴ ባዶ እንዲቀር ደስ ብሎኝ እንዲቀር። ምን ሆነ ነው? በእናትህ እንዴት ታቆመዋለህ? እነሱ ናቸው እንዴ? ኧረ በእናትህ ተዋቸው። በእናትህ ማቆም አልነበረብህም። እናት ማቆም አልነበረብህም። እኮ ጠይቂልኝ አለሽልኝ? አለን አለን። ግን አሪፍ ነበር ከመ እኔም እኮ እያልኩት ነው። ሉሌ ዛሬ አልመጣም? አዎ አልመጡም። እኔም እየጠበቅኳቸው ነበር እስካሁን ድረስ። ሲደውልለት ዛሬ አረፈዱ። ኧረ እኔ ልደውልልህ። ስልክ ብር ያለው አይመስልም? ወረኛ እና ባይኖርስ ምን ላድርግ? እንዴ ግድ ነው። አትተክዝ እንጂ አንተ ተጫወት። ማንን ለማስጠጣት? ኧረ እንዴ ይሄ ቱልቱላ ጠገብክ እያለ ማንን ነው ቱልቱላ? አንተ አንቺ ስርዓት ያዢ እንዴ እናንተ ነው ናችሁ? አንቺ እና እንደ ቢቢ ከግርግዳ ጋር ለጥፌሽ ዝም በይ በእናትሽ። ሁሉ ይፈራው እናንተ ቢያንስ ያስተማርክ እንኳን አታውቅም። ኧረ ዝም በይ በእናትሽ። አታያትም እንዴ እየተሰለበች ከመሬት ተነስታ ቢቢ ልጅ ይላል። በቃ ተማሪዎቹን አስገባቸው። ተማሪዎቹን አስገባቸው። ደውለ ካደሹ አሹ ምንድነው እንዲሰፍታ ሉሌ በሰላም ነው? ማርያምን በል እናት መጣማ። እሺ በቃ እሺ እንመጣለን። እሺ ምን አለሽ? እህቱ መታ እኮ ነው የቀረው እና ቤት ማታ እንዳትቀሩ ብሎናል። እና እኛም አልተጠራንም። እኛ እንጠራ ከፈለክ ና ሰውቱ ትጠራናለህ። ሰውቱ ልኩ ያልኩ አንቺ ማለት ማለት ፈልገው አንተ ብዙ ታወራለህ ገና። ራስ ጨርሽኝ በእናትሽ። ላወራበት እዚህ ሺህ ዓመት አላወራ። ቶሎ በያ። ለምንድን ነው ቆይ አንተ የምትቆጣኝ እንዴ? አሮ ዘጋ ኧረ ልታታልለኝ ለማያውቅ በቃ እንደዛ ነው። ትናንትና ያመጣሁትን ግን አይተኸዋል? መልሽ። ምንድን ነው? ከእኔ ላይ ወድቆብኝ እኮ ነው። እንደ ከእኔ ላይ ወድቆብኝ ነው። ሌባ እንደውም ስልክ ራሱ አትጎረጉርም። እንዴ ከመምጣቷ እንዲህ ከዘጋህንማ ቆየች። አምጣው ወሬ ያለባችሁ ቃል እየመጣች እንደውም ካልተጋዙ አንቺ
ካሱ አይታያችሁማ? ወይ የኔ ቆንጆ አልተነሳልሽም? ኧረ ችግር የለውም አልሽ ነው አንቺማ ሰው አይታይሽማ? የኔ አባት እኮ አንድ ተነሱ በእናትህ 4 ሰዓት ሆኗል እኮ። ኧረ እባክሽ ተነሱ ብላችሁ በቃ ትንሹ ተነሱ በቃ ይዙ ኧረ ተነሱ በማርያም ሰዓት ሄዷል። ይዙ አንተ ተነስ በእናትህ ሰዓት ሄዷል። እሺ ልዑል እንግዲህ ውጤቶችን በሚገባ በጥልቀት እያየኋቸው ነው እና ባለፈው እንደተነጋገርነው I think you should have an additional just examine የተለያዩ ምርመራዎችን ማድረግ ይኖርባል which means ሳስበው ተስፋ ቆርጠሃል መሰለኝ። በየትኛው ተስፋ ነው? ተስፋ በሌለበት እንዴት ነው ተስፋ ነው? ወይ እንደዛ ማሰብ መቻል የለብህም። እነዚህ ምርመራዎች ዞሮ ዞሮ ያንተን የጤንነት ሁኔታ ነው የሚያሳዩትና ፕሊዝ አንዳንዴ እንኳን ስለ ጤና ማሰብ መቻል አለ። አትሊስት አውሮፕ ስላሉ ጓደኞች ቤተሰቦች መጨነቅ መቻል አለ። ዶክተር ይቅርታ እዚህ ከሆነ ጠራኝ ፕሊዝ አታድርግ። ፕሊዝ ነው በድጋሚ ልጠይቅ ጀስ ራስህን እንድታውቅ ተረጋግተህ እንድትኖር ይረዳል። ፕሊዝ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረው ወዲህ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረው ወዲህ ህመምሽ ሞቴ ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ቅጥ ያጣ በደልን ተያልፈቅድልኝ ኢሱ አረ የልጅ ምን ላድርገው በእግዚአብሔር ስልክ አላነሳለኝ እኮ ምናልባት ስልኩን ሳይለንት አድርጎታል። ለማንኛውም አንቺ ተጨነቂ ወይ ወተን እንየው እንዴ አንቺ የትም እንደሞተን ነው በእናትህ ኢሱ የወተን እንየው የሆነ ነገር ተቀመጪ ይመጣል። እሺ ምን ላድርግ ጨነቀኝ እኮ ይመጣል በቃ ይመጣል ስልኩ በቃ ላዩ ነው ወይስ ለምንድን ነው ስልክ ያነሳው ወንድሜ? ያው ሻገሩም ጭራሽ ጠጥተን የመጣኸው? እኔ ደግሞ ከመቼ ወዲያ ነው የለመደብኝ መጠጥ ነው ወንድሜ። በልሽ እሱን ጠዋት ነው ወራትና
ሄሎ ይስሙ ሉል እንዴት ነው? አንተ አታስቢሽ ሰላም ነው? እርግጠኛ ነህ ይስሙ? ያው ደህና ነው ተሽሎታል። እሺ በቃ ጠዋት መጥቻ ያዋለው እሺ ወይ ሰላም ነው አልኩሻል። በቃ እዛው ክላስ ትገናኛላችሁ። ግን ደህና ነው እርግጠኛ ነህ? ኦሆ ደህና ነው አልኩሻል። እሺ በቃ ቻው ዶክተር እሺ ኦኬ ምን አለሽ? አንቺስ ግን እንደባሽ ነገር አለ? አይ ለማሽ ምንድነው? ለምን ነገር እየደበቅሽ ነገር አለ? ተናገሪ። እንጃ በጣም ጨነቀኝ። ምንድነው ምን ነገር አጋባሽ ነው? አንተ ይሱ ኢሳያስ ሉልስ ሉል የለም ሉልስ ንቃ ሉል የለም ሉል አንተ ሉል አለው እዚህ ነኝ አንተ ቆጥም የለም እባክህ ትንሽ እንቅልፍ አልወስድ ሲለኝ እኮ እዚህ ወጥቼ ተቀመጥኩኝ። ትንሽ እንዴት ነሽ? አጠገቤ ተጣ እኮ አስጨነቀኝ። እንቅልፍ እምቢ አለኝና ወጥቼ እዚህ ጋር አየር ልውሰድ ብዬ ነው። ምንም እንደዚህ ማታም እኮ ልክ አልነበርክም። እሺ ልክ ወደ ቤት እንግባ ማግባን ያለሽ ቀስ በል ምን ነው እንዴ? ምንድን ነው ወንድሜ? ቆይ አባቤ ነገር እስካሁን አልተቻለም እንዴ? ደህና ነኝ። ኧረ በእግዚአብሔር ንገሩኝ። ምንድን ነው የሆነው? ምንድን ነው የሆንከው? ደህና ነኝ። ትንሿ ምንድን ነው የሆንከው? ደህና ነኝ አልኩሽ። ደህና አይደለሁም። ደህና ነኝ። እሺ ወደ ቤት እንግባ። እሺ ቆይ ደህና ነኝ። ንፋስም አለ መሰለኝ። አንነጋገርም ጨዋታው ይቅርብኝ፣ ቁጭ በል ከጎኔ አይን ራብ አለብኝ። ጊዜያዊ ማፍቀር ምን ያደርግልኛል? ልብ ከዓይን ስር ነው ድንገት ይከዳኛል። ፍቅር በረታብኝ ተጨነቀ ሆዴ፣ በልክ አይሆንም ሞይ እኔ አንተን መውደዴ። ተነስ ከልቤ ላይ ውረድ ወደ ሆዴ፣ በልክ አይሆንም ሞይ እኔ አንተን መውደዴ። ያልታሰበ እንግዳ ይመጣል ወይ ደርሶ። ወንድሜ ግን ደህና ነህ? ደህና ነኝ። ትንሽ መጣሁ አንዴ ሄሩ ምን ሆነሽ? ምን ሆንኩ ነው ማለት ነው? ቅድም ደህና አልነበርሽ እንዴ? ምን ሆነሽ ነው? ደህና ነኝ። ሄሩ
ወይ እሱ ስንቴ ነው የምነግርህ? እንደዚህ አትይኝ በእናትህ። እሺ በቃ ለማንኛውም በቃ ቢኒ ትናንት ሳላስተዋውቃችሁ ትንሿ ማለት እሷ ነች። ትንሿ ተዋውቂ፣ በጣም ወዶ ተማሪ ነው። ቢኒያም ሄርሜላ ጥሩ ነህ። በቃ እኔ ሰላም ዶክተር፣ እንዴት ነሽ ሲስተር? ያ ፈልጌሽ ነበር። ፔሸንት ሩም 6 ያለችው ፔሸንት እንግዲህ መውጣት አለበት የሚል ውሳኔ ተወስኗል እና ዶክተር በእደ ሲመጣ ኢንፎርም ታደርግኛለሽ። አንዳንድ ነገሮችን ጨርሰን እናሰናበታታለን ማለት ነው። ባይ ዘ ዌይ እኛ ጋር ሲከታተል የነበረው ፔሸንት ማለቴም አቶ ልዑል የእሱ ፋይሎች ሙሉ መረጃዎች እንፈልጋለሁ እና ፕሊዝ ብታምጪልኝ ደስ ይለኛል። በቃ እሺ ዶክተር፣ አመጣቸዋለሁ። አደራ የቀሩ ነገሮች እንዳይኖሩ ሙሉ ፋይሎቹ ነው የምፈልጋቸው። ቢፋስ ፕሊዝ። እሺ ዶክተር። ቃልሽ ዞረ ቃልሽ ዞረ ቃልሽ ዞረ ቃልሽ ዞረ እኛ እንለያይም ቃልሽ ዞረ ብለሽኝ ነበረ ቃልሽ ዞረ አሁን ምን አግኝተሽ ቃልሽ ዞረ ቃልሽ ተሰበረ ቃልሽ ዞረ ኧረ ቃልሽ ዞረ እድሌ 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 ጠማማ ጠማማ ለሰው ያላደለኝ በዚያች አልተደሰት በዚህች አልተሻለኝ ቢሆንልኝ ብዬ ለአምላክ ብናገር የገጠመኝ ሁሉ የባሰበት ችግር ትሻይ ብዬ ነበር እድል የሰጠው። አንቺ ግን አይገርምሽም? አቤት ወይ ሰው ተይኝ እስኪ። ቆይ ምን ሆነ የገረመ አባቢ? ኧረ እንደዚህ አይነት ታሪክ እያለ እስከ ዛሬ ሳንሰማ ቆይተን። ኧረ ይርክ ማለት እንዴ! አንተ ራስህ ብትሆን ግን እንደዛ ነበር የምታደርገው። ለምን እንወሻሻል? ምንድነው ይሄን ያለው? ኧረ ተይኝ እስኪ። አምሮብሻል ነው ትንሿ ምን ሆነሻል? ኧረ ምንም አልሆንኩም። ምን ነው? ምንም አልሆንኩም ማለት ምንም አልሆንኩም ወንድሜ፣ እባክህ። ከቅድም ጀምሮ ነገር ስራሽን እያየሁት ነበር። ምንም ከኛ ጋር አይደለሽም እኮ ትንሿ። የተፈጠረ ነገር አለ? ማርያምን ሰላም ነኝ። በእናትህ አጭቅጭቀኝ። ምን ማለት ነው? ምንም አልሆንኩም ማለት ምንድን ነው? ቤት ደውለሽ ነበር እንዴ? ሰሞኑን ልክ አይደለሽም። ምን የተፈጠረ ነገር አለ? አዎ፣ አታስጨንቁኝ በእናታችሁ ተውኝ። በቃ አልመሰለኝም። በቃ አታስጨንቁኝ አለች አይደል እንዴ? ድሮም እኮ ታናሽ መሆን መከራ ነው። ነገር ስራው ምንም ሆነ ማለት ሰዓት ሄዷል መሰለኝ። ቀልድ ሰዓት ሄዷል። እኛ እራሱ ሳናውቀው እኮ መሸ። እዚሁ ትንሽ በቃ እንሸኛችሁ። በዛ ወጣ ለመምጣም በዛ ትንሿ ተነሽ ነገርኩሽ። እንግዲህ ተነሽ
ደውል። ደውል ቢኒያም ደውል። አንቺ ግን ምንሽ ነገር ነው? ምን ማለት እንደናቸው መች እሷ ድርቅ ካለች ነው ድርቅ ካለች ነው። አሁን አትናገር። ምንድነው? ምንሽ ገር ስልክ ማን ነው? እንጃ አላውቀውም። እና እንሻ ሄሎ 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 ሄሎ። አቤት። ሄሎ አይሰማም? ትንሿ ማን ነው? ትንሿ አቤት ወንድሜ። ማን ነው? አይ የተሳሳተ ስልክ ነው። እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንቺም ቀረሽ ወዲያ እኔም ቀረው ወዲህ ህመሜ ህመምሽ ሞቴ ሞት ላይ መስልሽ ሞቴ ሞት ላይ መስልሽ ሞቴ ሞት ላይ መስልሽ ለምን ደጅ ልጥና ለምን ልከተልሽ ለምን ልከተልሽ ለምን ልከተልሽ ቅጥ ያጣ በደልን ተያልፈቅድልሽም በስጋዬ ይብቃሽ ባጥንት ያትቀልጂም በማስከፋት ተጽናኝ ተበዳይ ባይጠፋም በዳይ ሰው ከመባል መጠቃት አይከፋም በዳይ ሰው ከመባል መጠቃት አይከፋም። አተይዙ ኢሱ አተይዙ ወይኔ ተነስ፣ በእናትህ እንሂድ፣ ደርሰን እንመጣለን። ወይኔ ኑሬ በማርያም ሄዶ እመጣለሁ። ተነሳ ኢስ አንተ ቆይ፣ ደርሰን እንመጣለን። ወንድሜ ስልክ ነው ሲመጣ እያወቅሁ አንተ እንዲሁም ጋድሜ እንኳን ሰው ወጥቶልኝ በዚሁ በልታጠብና ተነስተና እሱ ሲጀመር መቼ ይመረዋል ብለሽ ነው ወደ ቤተክርስቲያን ለመሄድ? ታዲያ ለምን ጠብቀን አይመጣም ነበር? አሁንማ ኦልሬዲ ወጥተናል። እዛ ስንመለስ ቤት እናገኘዋለን። ዊሉ ላይ በእናትህ ደውልለት ነው ይምጣ። እህቴ ደግሞ እናንተ ወንድሜ በማርያም አሁን አንደኛችንን ወጥተናል። ሲተኛ በቃ ተይው ስንመለስ ነው። ትላንት ጋብዝሻል ስለኝ። ኧረ እባክሽ የምር እና ግብዣኛን ሲያጠቃልል እስኪ መጀመሪያ ደውልለት። ያማል ደግሞ ብር ያስቆርቃል። ምንድን ነው ያስቆርቃል?
ምንም አይደለም። ይልቅ እንውጣ፣ በእናትህ ተነስ። ላለመናገር ነው እየለቀስክ ነው። ወሽ እንደውም ደወለ ወይ እሱ ዱሌ እንዳልኩህ ልትሄድ ነው። በቃ ምንድን ነው እሱ? ምን ሆነሃል? ምንድን ነው? እኔ ደህና ነኝ። እንዳልኩህ ልትሄድ ነው። ወንድሜ ምን ሆነሃል? የምር ጠናኝ ልትሄድ ነው ዱሌ? ይሱ በቃ አንቺ ለኔ ይሄ ቪዲዮ ይላቸውና ወይ የሆነ ቦታ ካፌ ጠብቁኝ፣ እኔ እመለሳለሁ። እሺ ምንድነው እንደዚህ ላይ እንዴት ነው እንዴ? አይደለም ስመለስ እነግርሻለሁ። በቃ የሆነ ቦታ ቁጭ በሉና ጠብቁኝ፣ ስመለስ እነግርሻለሁ ሁሉንም ነገር። ወንድሜ ነው የምቀመጠው አላውቅም እኮ ሰፈሩ። ሄርሙ አታስዩኝ። በቃ የሆነ ቦታ ቁጭ በሉና ጠብቁኝ አልኩሽ። በቃ የሚያዥ ምንድነው? በቃ እሺ ጠብቁኝ የሆነ ቦታ። እሺ ኧረ ወንድሜ ምን ሰው ይሱ አንተ ምን ሆነ ነው እንደዚህ ጨካኝ ሰው ነህ? ምንድነው ተፈጠረ? ጠናኝ ልትሄድ ነው ሳልነግር። ቆይ ስማኝ ቢሱ መጀመሪያ እኔ ስማ ምንም አልሰማም። እንደዚህ አይነት ጨካኝ ሰው መሆኑን አላውቅም። ለምን ሁሉንም ነገር ላስረዳ። ቆይ እንደምታስበው አይደለም፣ እንደምታስበው አይደለም። ነገሮችን ላስረዳ። ምንም እንዳታስረዳ አይደለም። ምን ጠናኝ እንደምትሄድ ማወቅ ብቻ በቃ። እንደምታስባቸው አይደለም ነገሮች። ነገርኩህ አይደል እንዴ? ነገሮች እንደምታስባቸው አይደለም ይሱ። በቃ ግን በቃ ምረጥ አይነት ሙሉ ግን በቃ ምን ላድርግ? እኔም አማራጭ አጥቼ ነው ይሱ። ወድጄ አይደለም። በቃ ተረዳኝ። ለመናገር ድፍረቱን አላገኘሁም። አይሆንም ዱሌ አይሆን። እሺ ምንድነው የምሆነው? አንተ ምንድነው የምሆነው? ዱሌ ለመናገር ድፍረቱን አላገኘሁም ይሱ። አቅም አጣሁኝ ይሱ። አቅም አጣሁኝ መናገር። ልቤ አውጥቶ እንደምሞት መናገር አልቻለም። ለምን ይሄን ያክል ጊዜ ለምን ብቻህን እየተመካ አቅም ሊኖረኝ አልቻለም። በፍጹም አቅም ሊኖረኝ አልቻለም። ወንድሜ ለአንተ እንደምሞት ለመናገር አቅም ሊኖረኝ አልቻለም። እና አቀንቃኝ ነኝ እያልክ ነው?
አቤ ይልቀቅልህ አንድ ዘፈን ምንድነው ይስፈነው እንደ ድምጻዊ መሆኑ ካልቀረ እና ድምጻው እስኪ አዎ ቤቱ ጸጥ አለ እኮ መልካም እስኪ በልልን እሺ እስኪ እንስማው ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ አንቺዬ ሽክናው ይሰበር ውሃ የጠጣንበት አንቺዬ አድባሯ ይለመድ አብረን የኖርንበት ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ እሺ ኢሳያስ እንግዲህ ጓደኛ ክሎድ ያለበት ደረጃ በጣም አሳሳቢ ነው። አሁን ባደረግንለት ምርመራ እጅግ በጣም አሳሳቢና የካንሰሩ ደረጃ ፎርዝ ስቴጅ ላይ ደርሷል። which means ያለው ጊዜ በጣም አጭር ነው። ማክሲመም 3 ወር ምናምን ሊኖረው ነውና ፕሊዝ አብራችሁ ትኑ አጠገቡ በመሆን ልታበረታተው ይገባል። ጥንካሬ እኮ ነው እየመጠቀች ያላችሁት። አቃት ይገባኛል። እኛም የምንችለው ነገር ብሎ ይላል ኤቭሪቲንግ ዊል ቢ ካን። ስለዚህ አሁን ያለው ብቸኛ አማራጭ ያለውን ቀሪ ጊዜ አብረው በደስታ እንዲያሳልፍ ማድረግ ነው። አብሮ ደስተኛ መሆን አልችልም። እንደምን እያሰበ ነው ደስተኛ ልሆን የምችለው ዶክተር? ይገባኛል። ዶክተር አልችልም። አልችልም። አልገባም። አይ ነው ግን በጊዜው ያለው ብቸኛ ጓደኛ አንተ ነህ። ከጓደኛም በላይ ደግሞ ወንድም ነው። So you have to be together. Friendship is more than brotherhood. አንተ አብረው ካልሆንክ እሱን ማጽናናትና እሱን ማበረታት በጣም ከባድ ነው። Please stay with him. Get strong. ፕሊዝ ጠንከር በል። እኛ በሕክምና ህይወታችን ብዙ ነገሮች እናያለን። ከዚህ በላይ የሚያስከፉ ነገሮች አሉ፣ ግን ከእግዚአብሔር ሁሉ ይቻላል። አንተ ደግሞ ጠንካራ ጥንካሬ ቢሆኑ አንተም ተስፋ የምታስቆርበት ሆነ ትሆ ፕሊዝ ተባራክ ኢሳያስ ተባራክ። ይህ ደግሞ ከሆኑ በሚያስፈልጉ ነገሮች ሁሉ ከሆኑ ያሉት ስለዚህ ያለችውን ቀሪ ጊዜ ደስተኛ በማድረግ አብረን ትሆንላለን። ፕሊዝ Oh.
ይኸውላችሁ ሉሌ ሲኖርና ሳይኖር የተለያየ ባህሪ የምታሳዩ ልጆች አላችሁ። ፕሊስ ራሳችሁን ብታዩ ደስ ይለኛል። ሲቀጥል ደግሞ በዚህ አንተላለፍም ከዚህ በኋላ እሺ። በዛሬው ትሬኒንግ ላይ ያላችሁ ጥያቄ ዋስቴት ካላችሁ እሺ። ቤቲ እሺ፣ አመሰግናለሁ እድሉን ስለሰጠሽኝ። የምርቃት ቀናችን እየደረሰ እንደሆነ ሁላችንም እናውቃለን። ቢሆንም ግን ያልጨረስናቸው ኮርሶች አሉ። ሉሌ ክላስ ቶሎ ጨርሶልን የምርቃት ስራ ላይ ትኩረት ብናደርግ ደስ ይለኛል አለ። እሺ ልክ ነሽ። ያው እንደምታውቁት ሉሌም ትንሽ ስላመመው ነው። ይሱም ያው እሱ ለማስታመም ከሱ ጋር ስለሆነ ነው ያለው። ያው የነገሮች መደራረብ ስላለ ነው። ያው ይስተካከላል፣ እናስተካከላለን። እሺ ሌላ ጥያቄ አለው አለ? ጥያቄ ከሌላችሁ መውጣት ትችላላችሁ። ኦ ሶሪ ይቅርታ አለ። እሺ ማን ነው የዛሬ ተረኛ? የዛሬው ለምን አዘጋጀ? ትዝታ አያረጅም፣ ፍቅር አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም የፍቅር ሜጋቶን ልቤ ላይ ፈንድቶ ላንተ ሊሰዋኝ ነው በትዝታ ሞልቶ አፍላ ወጣት ሳለው በሳቱ ስሜቴ አንተን ነው ያፈቀርኩ አትውጣም ካንጀቴ ቆንጅዬ 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 ና ና ና ና ና ና በፍቅር ያጌጥንበት የህይወት አበባ ትዝታው አይጠፋም በሰቀቀን እንባ ምንም ቢለዋወጥ ሰውም እንደ ዘመን ትዝታው አይጠፋም በስሜት ሰቀቀን ቆንጅዬ 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 ና ና ና ና ና ና ሌላ ይሱ ምን ሆናችሁ ነው? በእናትህ ሁለታችሁም ስልክ አታነሱ። ሄርቡም እኮ በጣም ነው የጨነቃት። ምን ተፈጥሮ ነው? የምርህ ነው? አይ ንግግር ግን ምንም ደስ አላለኝም። የት እኛ ጋር? እሺ እሺ በቃ እሺ። ወይ የሆነ ቦታ ነኝ። ምን ነው? በሰላም ነው? አልነገርካትማ? እሺ በቃ መጣሁ። እሺ ደርሰዋል። በር ላይ ናቸው። የውሻቸው ኦክሲጅን ይስቀራል። እሱማ ዝም ብለው ገና ከመምጣት ቤት ውጨቃ ቤት ውጨቃ ሽን ታረጋ ወይ ሉሌ ምግቡን እንብላበት በእናትህ። ወጡ ሳይመጣ እንብላ። በቃ እናንተ ብሎ ነው ያልበላ ማለት በቃ አልበላማ እናንተ ብሎ እንደዛማ አይሆንም። ወደን የምትበላው አይ ላስችልሽ። ኧረ ወጡን አንጡልን። ላግዛት መሰለኝ ገብቼ
እኔ ምን ወይ ጠዋት ነው ናችሁ? ኧረ ምንም አልሆንም። እንደው አለመግባባት እርግጠኛ ነው። ያው ትንሽ አለመግባባት ያው ያለ አይደል? ታውቃለህ፣ አንተ ነገር ያስጨንቀኛል። አውቃለሁ፣ ግን ያው ብዙም የተለየ ነገር የለውም ብዬ ማነው ሰላም ሆናችሁ? ቆይ ጠዋት ምን ተባብላችሁ ነው ሄርሙዬ እንደዚህ ያስጨንቃችሁ? ምንም እኮ አይደለም። በቃ ጀስት አለመግባባት። ኧረ እባክህ ለማላውቃችሁ መሰለህ እንዴ? እኔ አሮጊት አንቺ ከጀመረሽ እንግዲህ መውጫም የለሽም። ደሳይ እንኳን አንተ ተዋት ወደዛ። ይባገኛ ቁጥር ብለን ተደበደባታ ወደዛ። እኔ ቆጭ አንቺ እርጅኝ እናቴ፣ አንቺ እርጅኝ፣ የጭንቅ አማላጅቱ አንቺ እርጅኝ። ጨንቆኛል እናቴ፣ እርጅኝ፣ የጭንቅ አማላጅቱ። አዳም ይጫወታል ማሚ ቦታ የተወሰነ ሻርፕ ለማምጣት እሱን ለማመሳሰል እንሞክራለን። ሌላ ደግሞ ሁለተኛው ራሱ የሚመልስበት አለ መትረፌንም እንጃ ምናምን የሚለው ቦታ ላይ የተወሰነ ሻርፕ እንዲመጣ ብቻ ይሄ ነገር እኮ ተደጋገመብህ። ደህና ነኝ። እያመኑ አሉ። ደህና ነኝ ጓደኛዬ። ሻው እንዴት ነሽ? ደህና ነኝ። ቃሪማ ትመጣለች። አምን ትሆናለች። የመጣች ነው ደግሞ ሄርሞ ላይ እቺ ሉሌ ለምሮ የማያስጨንቅ ነገር የሚያስጨንቅ አይልቅ። እሺ በቃ ሰኞ ክላስ እንግባና በዛ ግን አርፍ ትቀምጣለሽ። ክላሱን ይሰጣችኋል። እሺ
ይህ በጌታዬ ውስጥ ልቀቅኝ በእናትሽ ደክሞኛል። ውይ በማርያም ዛሬ ቀላል አልደከመኝም። ተው እንጂ ምን ድንጋይ ስትሸከም ነው ያልከው? የኔ አርጉት ጀመርሽ እስቲ ታዩ በጌታ ማንሽ ኤርሜላ አንተ አሁን እሺ ስልኬን ስጠኝ። ሂጂልኝ ከዚህ አይደግማችሁማ በቃ አይደግምሽም እንዴ በላት አታያትም እንዴ እሷ ምንሽ ነው እንጂ ምንሽ አይ ምንም መጣው ፍቅር ስትመጣ ፈልገህ ነው? ስትመጣ ፈልገህ? አይ ቢኒያ ሄሎ ሄሎ ወይ ሄርሞ ቀን ስትደውል እኮ አላየሁትም ነበር። ችግር የለውም። ጠጥተህ ነው? ኧረ እኔ አልጠጣሁም። እንዳልክሽ ቻው በቃ። እሺ ቆይ ነገም አንገናኝም? ቢኒያም ነገርኩህ እኮ እኔ ራሴ ነገ እደውልልሃለሁ። እባክህ አትጨቃጨቀኝ። ነገ እኔ ራሴ እደውልልሃለሁ። ቻው።